ከኔ አቅም በላይ ነውና እሱ ይፍቀድ እሱ ከፈቀደ ይሆናል አለ ሱባኤ ገብቶ ጨርሶ ሲወጣ ደወለልኝ ከእግዚአብሔር ጋር ትናገራለች አይቀርም ለምን ያስኩትን አምላክ አውቀዋለሁ እግዚአብሔር ነው ከኔ ጋር ያለው ይሄንን ህይወት እስካሁንም እዚህ ድረስ ያደረሰው እግዚአብሔር ነውና አምነዋለሁ ነገ ልጄ ትለኛለች የኛ እናቶች ትልቁ ባህሪያቸው ምንድነው ለኛ ለልጆቻቸው ሲሉ የማይተውት ነገር የለም እየተከታተላችሁ የምትገኙት በአባይ ቴሌቪዥን ወደ እናንተ የሚደርሰውን ሳምንታዊውን የሰከላ ሾው ነው። ቀጣይ እንግዶቼ በሀገራችን ለየት ያለ በሚያስብል ሁኔታ ዓላማ ያደረገ የሽልማት ፕሮግራም አዘጋጅና እንዲሁም ደግሞ ተሸላሚ ናቸው። በመልክ መቼም ሚዲያ የሚከታተል ሰው ቢኒና አቀውም ብያላስበው እሱም ብቻ አይደለም እናቱን ውድ እናቱንም እናውቃለን። ግን እንደው ለመተዋወቅ ያህል ሁለታችሁንም ራሳችሁን በሙሉ ስም አስተዋውቁኝ። እሺ ቢኒያም ይልማ እባላለሁ የአበባዬ ልጅ እሺ አንተነህ ተስፋ ይባላለሁ የጣፋጭ ህይወት የምስጋና ፕሮግራም አዘጋጅ እሺ ዛሬ ያገናኘን እኔ 6 ዓመት ለስድስተኛ ጊዜ መካሄዱን ማድረግ አልቻልኩም ምናልባት አሁን ላይ በደንብ ሶሻል ሚዲያ ላይ ስለሚወራ ወይ ይበልጥ ጎልቶ ነው መሰለኝ 6 ዓመት ሲባል በጣም ነበር የተገረምኩት እንደው ዓላማው ምንድን ነበር ሲመሰረትም ደግሞ የተነሳበት መንገድ ምናልባት ሰከላም ሽልማት ሊኖረው ይችላል ወደፊት የሚያስብል ተስፋ ይሰጣል መነሻው ነገር እሺ አመሰግናለሁ ሰከላ እንግዲህ ሃትሪክ ሰራን ማለት ነው በ6 ዓመት ውስጥ 3 ጊዜ ለኔ ነው የመጀመሪያ እንግዲህ ያውናችሁት እሺ የጣፋጭ ህይወት የሬዲዮ ፕሮግራም ታውቂያለሽ አዎ አውቀው ነበር የሱ መነሻ ነው እንግዲህ 3 ዓመት ሲሞላን ለምን እንግዳ ሆኖ የቀረቡ ሰዎችን በተለይ በስነ ልቦና ማማከር ጉዳይ ላይ በስራ ፈጠራ ላይ በበጎ አድራጎት ላይ መጡ የህይወት ጉዟቸውን ያጋሩ ነበር እስኪ እናመስግናቸው እነሱም ብለን ልክ 3 ዓመት ሲሞላን ያው 9 ዓመት መሆኑ ነው ስንደምረው ያኔ የተጀመረ አሁን ለ6ኛ ጊዜ የተዘጋጀ መርሃ ግብር ነው ያው እንግዲህ ዋናው ሐሳባችን ህይወትን ከሚያጣፍጡ ቅመሞች ውስጥ አንዱ ምስጋና ነው ብለን እናስባለን መመሰጋገን ባህል እንደ ሀገር እንዲያድግ ከዛም ደግሞ ዓላማችን በተለይ ምስጋና ቀን ግንቦት 30 6 ዓመት ስናደርግ ግንቦት 30 ነው ያደረግነው ይሄ የሆነው በምክንያት ህልም አለን ግንቦት 30 የምስጋና ቀን እንዲሆን እንግዲህ ምናልባት በዓላማ ደረጃ ያው በጎ የሰሩ ሰዎች ራኪ አሁን እዚህ ቦታ ከመድረስሽ በፊት በጣም ምርጥ ሰዎች አሉ አይደል ህይወትሽ እነሱን አሁን እያሰብሻቸው ለነሱ የሆነ የጽሁፍ መልእክት ሊሆን ይችላል ያደረጉልሽን በጎ ጥሩ ነገር ያው ብዙ ጊዜ እንድንቆዝ የሚፈቀድልን የበደሉን ሰዎች ላይ ሆነና ህይወት ጨለም እንዲል ሆነና ለምን እነሱን ሰዎች እያሰብሻቸው እነሱን ሰዎች ያን ያደረጉልሽን ጥሩ ነገር የምታስቢበት ቀን ግንቦት 30 ቢሰጥሽ ይሳካል ብዬ አምናለሁ ዓላማው ደስ ይላል እንዳልከው ለመመሰጋገን ሳይሆን ያው ለመወቃቀስ ቶሎ እንፈጥናለንና ይሳካል ብዬ ተስፋ አደርጋለሁ ወደ ቢኒ ልምጣ ምስጋና ካልተሳሳትኩ ሰምቻለሁ ከዚህ ምስጋና አይገባኝም ግዴታዬን እየተወጣሁ ነው አይነት ሐሳብ ያለ ሰው ነህ ግን እናመሰግናለን አራያ መሆን በነገራችን ላይ ግዴታችንን የማናረግ ብዙ ሰዎች አለን ማንወጣ የውዴታ ግዴታችንን እንኳን ስለዚህ ስለ ምስጋና አንተ ምን ትላለህ ሰው ሲያመሰግንህ ምቾት የማይሰጥህ ለምንድን ነው ያው እውነት ለመናገር ያው በመጀመሪያ ክብሩን እግዚአብሔር ይሰጥ ባለቤት ስላለው ነው ምስጋናውን ብዙ ጊዜ አሁን እንደዚህ አይነት ነገሮች ባለቤት አለው ብዬ አስባለሁ ለኔ አሁን ማንኛውንም ነገር የሚታየውን ማማጋ ማረጋቸው ነገሮች ለማድረግ ባለቤት አለው ብዬ አስባለሁ የሱ ባለቤት ደግሞ እግዚአብሔር የጤናው የጉልበቱ ጥሩ የማሰቡ ሰላምቶ መግባቱ ሁሉ ነገር በሱ ነውና ሰው ለኔ ይገባኛል ብዬ አላስብም ለዛ ነው ኮንፈርት የሚነሳኝ ከዛ በተጨማሪ ደግሞ ከአበባዬ ጋር ተያይዞ እናት አበባዬ ነች እሷ ነች ምስጋና የሚገባት ምስጋናውንም ስቀበለው በደንብ በኩራት ደስ ብሎኝ የተቀበልኩት ለሷ ስለሆነ ነው ክብርና ምስጋና ለሷ ይገባታል ብዬ አስባለሁ ከዛ ደግሞ አንዳንድ ሰዎች ያው መንገድ ላይ የተለያየ ቦታ ሲያገኙሽ ያመሰግኑሻል ግን ይገባኛል ብዬ አላስብም ያው ምክንያቱም ይሄን ሁሉ አመታት አልጋ ላይ ተኝታ ያሳለፈችው እሷ ነች ለልጇ ዋጋ የከፈለችው እሷ ነች
ማንም የማያውቀውን እሷ ያሳለፈችውን ነገሮች የማውቀውን የልጇ እኔ ነኝ የማውቀውና ስለዚህ ለዛ ነው ኮንፈርት የማይሰጠኝ። ምስጋና ግን ያው ለእናት አበባ ይገባታል። እሷ ምስጋና እና ለዛ በጣም ደስ ብሎኝ አንተን ሁሌ ባገኘህ ልጠይቅህ የምፈልገው ነገር ቤተሰብ ለማስተዳደር ብዙ እናቶች ወደ መካከለኛው ምስራቅ ይሄዳሉ፣ ሌላም ቦታ ቶሎ አይሞላም፣ ቶሎ መመለስ አይቻልም። ከዚህ በፊት በአንድ ስራ ምክንያት ልጆች ጠይቄ አውቃለሁ። እኔ እዛ ሆና ሰርታ ከኔን ከምታሳድገኝ ብትመጣልኝ እዚህ ብትኖርልኝ እንደዚህ የሚሉ አይነት እንትኖች አሉ። ሌሎች ደግሞ ልክ እንዳንተ የተከፈለለትን ዋጋ ደግሞ ያው እነዛም ልክ አይደሉም አይደለም፣ ግን ሁሉም በራሱ መንገድ አጠገቤቱንና ዳቦ ቁርጥመንም ወድቀንም ለምነንም የሚል ይኖራል። አንተ ያንን እንዴት ነው የምታየው? ያ የተከፈለ ዋጋ ቀላል እንዳልሆነ ይገባኛል። እናትም ከልጇ መለየት አትፈልግም ባይሞላ ይሄኛው የተሻለ ነው ብላ ስለምታስብ ነው። ግን በተቃራኒው ደግሞ ያኛውን የሚያስቡ አሉና ምን ትላለህ? ሁለቱም ሀሳቦች ልክ ናቸው። በሁለቱም መንገድ ስታያቸው ሁለቱም ሀሳብ ልክ ነው። አሁን አንዳንድ ጊዜ ምንድነው እኔም እውነቱን ለመናገር ይሄ ሁሉ ነገር ከሚሆን እናቴን ቁጭ ብላ ልጄ ብላ ብጠራኝ ብዬ እመኛለሁ። እውነታው እሱ ነው። ምክንያቱም ምን አለ እንደ ልጅ ስታስቢው ማደጌ ላይ ይቀርላል፣ እዚህ መድረሴ ላይ ይቀር እላለሁ። እውነታው እሱ ነው፣ ውሸት የለውም። ግን ለከፈለችው ላሳለፈችው እኔን ብላ ደግሞ ላየችው ነገር ትልቅ ዋጋ፣ ትልቅ ክብር፣ ትልቅ ፍቅር አለ እጅግ በጣም እና ያንን ክብር፣ ያንን ዋጋ፣ ያንን ፍቅር ደግሞ ምንም ነገር ይመልሰዋል ብዬ አላስብም። ለዛም ነው ሰዎች በየትኛውም አጋጣሚ አግኝተውኝ ይሄን አርጋል ሲሉ በዚህ ገብቶ በዚህ ነው የሚፈሰው። እኔ አልሰማውም ብዙ ጊዜ። ለምን ምንም ነገር ሊመልሰው እንደማይችል አውቃለሁ። የኛ እናቶች ትልቁ ባህሪያቸው ምንድነው? ለኛ ለልጆቻቸው ሲሉ የማይተውት ነገር የለም፣ የማያልፉት መንገድ የለም። እንዳልኩሽ የኔ እናት እኔን በወለደች ሰዓት ማግባት የምትችልበት መውለድ የምትችልበት ስራ ሰርታ ሌላ ነገሮችን ማድረግ ትችላለች። ግን አልፋ ከሀገር ወጥታ የልጄን ህይወት ብላ ቅድሚያ ለልጇ ስለሰጠች ነው። ያንን አከብራለሁ፣ እወዳለሁ። በዛኛውም ደግሞ ሳይድ ስናየው አሁን ደግሞ ካደኩኝ በኋላ ያው እንዳልኩሽ መናገር አትችልም፣ ግን ከእግዚአብሔር ጋር ትናገራለች አይቀርም። ለምን ያስኩትን አምላክ አውቀዋለሁ። እግዚአብሔር ነው ከኔ ጋር ያለው። ይሄንን ህይወት እስካሁንም እዚህ ድረስ ያደረሰው እግዚአብሔር ነውና አምነዋለሁ። ነገ ልጄ ትለኛለች። ግን እነዚህ ነገሮች ባይፈጠሩና ደግሞ ልጄ ብላ ብትጠራኝ አብሬያት ብዙ ነገር ባወራት ያው ካደኩኝ በኋላ አንዳንዴ ለልጅ የምትሰጪው ያው ከቁስ በላይ ራስሽን ቤተሰብ መኖር በጤና መኖር ትልቅ ዋጋ አለው። ልክ ነው በጣም በዚህ የሽልማት እና እውቅና የመስጠት ጊዜ ውስጥ የምስጋና ጊዜ ውስጥ ለሰሩት ስራ ምስጋና ስትሰጥ ያው እውቅና ነው። ለሰርተሃል፣ ይሄን አድርገሃል፣ መልካም መመስገን ይገባሃል የሚለው ነውና በዚህ ሁሉ ጊዜ ውስጥ በጣም ስሜት የሚነኩ አይነት ነገሮች ይገጥሟችኋል ብዬ አስባለሁ። የቢኒን ታሪክ ሁላችንም እናውቃለን። በጣም በእናት ጉዳይ ደግሞ ሁላችንም እንስማማለን። በቃ እንደዚህ ግን አንተ የምታስታውሳቸው የምንጠቅሳቸው ተመስጋኞች? እሺ እንግዲህ እኛ እንደ ቢኒ ያሉ ጀግኖች አሉ በኢትዮጵያችን ላይ። ጀግንነት ስንል ያው የጣፋጭ ሕይወታዊ ቋንቋዎች አሉ። ጀግንነት ራስን ማወቅ፣ ራስን ማሸነፍ፣ ለቤተሰብ ታማኝ መሆን፣ ለቤተሰብ ፍቅር መስጠት፣ ስራ መፍጠር፣ ከልብ የእውነት መኖር፣ እነዚህ እንግዲህ ከምንግባባባቸው ጣፋጭ ሕይወታዊ ቋንቋዎች ውስጥ አንዱ ነው። እንግዲህ ግንቦት 30 ላይ እንደው መለስ ስንል በጣም ያለፉትን እንግዲህ 6 ዓመታት በተለይ አሁን ያው ቢኒንም የነበረበትን መድረክ ጨምሮ ቀኑን በጣም የምንወደው ቀን ነው። ለምን መሰለሽ? ከጠዋት ጀምሮ የተለያዩ አክቲቪቲዎች ነው የምናደርገው። ያው ራዕያችን በ10 ዓመት ውስጥ የምስጋና ቀን እንዲሆን ስለሆነ ከትንሹ ጀምረን ሰፋ እያደረግነው ነው እየሄድን ያለ ነው። ጠዋት ጀምረን በአዳማ፣ በሐዋሳ፣ በሐረር፣ በአዲስ አበባ ላይ ጠዋት ላይ ከተማችንን ውብ ስለምታደርጉልን እናመሰግናለን ብለን የጽዳት ባለሙያዎችን እናመሰግናለን። ከዛ 2 ሰዓት ላይ የመምህራንን
ተማሪዎቻቸው ደግሞ እንዲያመሰግኑ ማስታወሻዎችን እንዲሰጡ በእውቀት ስለምታነጹን እናመሰግናለን እንዲሉ እናደርጋለን። ከዛ ደግሞ ወደ 6 ሰዓት ላይ ደግሞ የሕክምና ባለሙያዎች ታካሚዎቻቸው እንዲያመሰግኗቸው እናደርጋለን። ከዛ አመሻሽ ላይ ነው እንግዲህ እነ ቢኒ አይነት ታዋቂ በብዙዎች ዘንድ ተጽዕኖ እየፈጠሩ ያሉ ሰዎችን የምናመሰግነው። የማጠቃለያው ፕሮግራም አመሻሽ ላይ ነው የሚሆነው። እሺ፣ በሚገርም ሁኔታ ይቅርታ፣ አመሰግናለሁ፣ እነዚህ ቃላቶች ብዙ አንጠቀማቸው እና ሊለምዱብን ከሚገቡ ቃላቶች መካከል ናቸው። በተለይ ልጆች ላይ በደንብ መሰራት አለበት ብዬ አስባለሁ። ጥሩ ለውጥ ያመጣል በሂደት። ወደ ቢኒ ልምጣና ከእናትህ ጋር የምታደርጋቸው ነገሮች በጣም የብዙዎቻችንን ትኩረት ይስባሉ። ቪዲዮዎችህን ሳይ ሀዘን አይደለም ይሰማኝ፣ በቃ ደስ ነው የሚለኝ። በቃ አንደኛ ይህን እድል ማግኘትህ፣ ፈገግታም ፊቷ ላይ ሁልጊዜ ያለው መንፈሳዊ ነገሮች ደግሞ ጠንካራ እንደሆነ አውቃለሁ። በተለይ አብዛኛው እናት ሊያደርገው የሚፈልገውን አይነት ነገሮች አድርገህላት አይቼ እኔ ራሴ በቃ በጣም በደስታ አልቅሻለሁ። ያን ስታደርግ አንተም ጥንካሬ ነው የሚታይብህ። ፈተና እንደሚኖር ብዙ የስራ ኃላፊነትም ብዙ ነገር እንደሚኖር አስባለሁ። ከየት ነው የመጣው ያ ጥንካሬ? ምንም ኃላፊነት ግዴታም እናት ናት የሚለው እንዳለ ሆኖ ግን ፈገግ ብሎ መቆም የሚያቅትበትም ጊዜ አለ። የምንሰበርባቸው ቀናቶች አሉን። አንተ ጋር እነሱን አይቻችሁ አላውቅም። ስለማላሳያችሁ ነው ካልክም ወንድ ልጅ አያሳይም ብዙ ጊዜ እናውቃለን። ግን ያው እውነቱን አይደለም የምታወሪው። የጥንካሬው ባለቤት እግዚአብሔር እውነቱን እናውራ ከተባለ ባለቤቱ እሱ ነው። ከኔ ምንም ነገር ወይም አንዳችም የሆነ ነገር አለ ብዬ አላስብም። የሰጠኝን ነገር ለማድረግ እሞክራለሁ ነው እንጂ ባለቤቱ እግዚአብሔር ነው። ጥንካሬን ስናስብ፣ ጉልበትን ስናስብ፣ ኃይልን ስናስብ ከአምላክ ጋር ያለሽ ግንኙነት ነው በደንብ ጠንካራ እንድትሆኚ ወይም ብርቱ እንድትሆኚ የሚያደርግሽ። እማዬ ጋር ያሉትን ነገሮች ለማድረግ ሳስብ ያው ምናልባት ከዚህ በፊት ቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ነው ስቲል ነው የሚከታተላት። ምስጋና ይድረሳቸው። አሁንም ድረስ እጅግ በጣም ማከብረው መወደው ረጅም ጊዜ ብዙ ነገር ያየሁበት የተማርኩበት ሆስፒታል ነውና ያን የመጀመሪያ አካባቢ እንደገባን አይሲዩ ውስጥ ነበረ የምንኖር የነበረውና አይሲዩ ውስጥ ምን እናደርጋለን? ያው ይሄ አቴንዳንት ስትሆኚ ወይም አስታማሚ ስትሆኚ ትንሽ ለየት የሚያደርገው ነገር ምንድነው? ታካሚው ወይም ደግሞ አልጋ ላይ ያለ ሰው አስታማሚውን ይመስላል ይባላል። እና ምንድነው እኔ ውጪ ወተን እንደዚህ ወንበር ላይ እንቀመጥ ነበርና ብዙ ሰው ያው ጭንቀት ላይ ምናምን አይደለም የሆነው ሰው ሲያስታምም ከዛ ጸጉሩ ይጎፍሩ ጭሙ በቃ አንተም ብሎ ሀዘኑ ፊታቸው ላይ ታያለሽ ምናምን። ከዛ በኋላ እዛ ነርሶቹ አሉ እንትና ማንን ነው የሚያስታምመው? እናቱን። እንትና ማንን ነው የሚያስታምመው? እህቱን፣ ልጁን ምናምን ይላል። ከዛ እንትን በቃ እኔ አሁን ነው በማይ አይነት ሁኔታ ውስጥ ሆኜ እናቴን እያስታመመችኝ ተጎሳቁላ ምናምን በዛ አይነት ሁኔታ ውስጥ ባያት ነው። አንዳንዴ የምንረሳው ምንድነው ሰው ታሞ ሲተኛ በተለይ ረጅም ጊዜ ንግግሩ ከፈጣሪ ጋር ነው። እግዚአብሔር ለነሱ በጣም ቅርብ ነው፣ እጅግ በጣም ቅርባቸው ነውና ከእግዚአብሔር ጋር ያላቸው ግንኙነት በጣም የጠበቀ ነው። ምንም ነገር ቢጸልዩ ይሰማቸዋል። እና እኔ ራሴን በሷ ቦታ አስቀምጠውና እሷን በዛው ሁኔታ ውስጥ ባያት አንድ ቀን ማደር አልፈልግም። እቶሻል እኔን እንደዚህ አድርገኝ እሷን ለምን ታሰቃያታለህ? ውሰደኝ ብዬ ነው ጸሎት ማረገው። ያኔ ነው ሙሉ ለሙሉ ራሴ ላይ መስራትና ያሉትን ነገሮች መቀየር የጀመርኩት። ይሄንን ምልሽ ከእግዚአብሔር በታች ነው፣ ባለቤቱ እሱ ነው። ምንድነው ያደረኩት? በቃ ያንን ካየሁ በኋላ ራሴ ላይ መስራት ጀመርኩ። ምክንያቱም እሷ የምታየው እኔ የማየው እናቴ ነው። ለሷ ምግብ ማሟላቱ መድኃኒት ማሟላቱ ምናምን ጥሩ ሊሆን ይችላል፣ ግን አይን ለአይን ስታይ እሷ የምታየው ልጇን አይሽ ዋጋ የከፈለችለትን የተሰደደችለትን ብዙ ነገር ያለፈችለትን ልጇን እና የኔ መጎሳቆል የኔ መገርጣት የኔ ምንም ማለት አይሽ ከማንም ሰው በላይ እሷ ላይ የሚያሳድረው ተጽዕኖ በጣም ከፍተኛ አደገኛ ነውና ያንን ካየው በኋላ ሙሉ ለሙሉ ነው የቀየርኩት። ምክንያቱም እናቴ እኔን ያንን ነገር አሳልፋ ድጋሚ ደግሞ በኔ ምክንያት የሚል ጊልቲነስ ይመጣል። አይሽ በኔ ምክንያት ልጄን በቃ
ጸሎትም ልታረግ ትችላለች። ምን ነው ፈጣሪ እኔ እንደዚህ አድርገህ ልጄን ለምን ታሰቃየዋለህ ብትል አንድ ቀን እንደማታድር አውቀዋል። ያኔ ነው ነገሮችን የቀየርኩትኝ። ከዛ በኋላ ሙሉ ለሙሉ ራሴ ላይ መስራት ሃፒነስ ኦልዌይስ ኢቭን ራሱ እዚህም ስመጣ ምናምን ስራ እንደሚሄድ ነው የምታውቀው። ኤቭሪ ታይም ስራ ሲሄድ ስራ ሊሄድ ነው። ስራ እንዳለኝ ምግብ ቤት ውስጥ ኩክ አደርጋለሁ። ኤቭሪቲንግ ለልጇ የምታስበውን ነገር ፊቴ ላይ ገጽታዬ ላይ ያለውን ነገር ስፖርትም እየሰራሁኝ የተለያዩ ነገሮችን እያደረኩኝ ምናምን ነገር ልብስም ምንም በቃ ለልጇ የአእምሮዋ ላይ ያለውን የምትመኛቸውን ነገሮች እሷ እንደዚህ ስለሆነች እንዳልቀረ እንዲሰማት ነው ኦልዌይስ። የለም እንደዛም አይደለም በቃ አልቀረም አለውን እየኖርኩ ነው። አንቺ ብቻ እድሜ ለምኝ ነው ጸሎት እንድታረጋ አሁን ሜንታሏን ምንድነው ሳይኮሎጂካሊ በደንብ ትሪት አድርገሽ ጭንቅላቷን ወደ እንትን መቀየር ማለት ነው። ለእድሜ እንድትጸልይ ማድረግ ከልጄ ጋር አኑረኝ እንድትል እንጂ ምን ነው በኔ የተነሳ ልጄ ወደ ኋላ ቀረ ልጄ የሆነ ቦታ ሳይሄድ እንዳትል ነው። በደንብ ሜንታሊ ደግሞ አለው ሁሉ ሙሉ ነው። አንቺ ምንም ነገር የተፈጠረ ነገር የለም፣ ደህና ነኝ፣ ደስተኛ ነኝ ባንቺ የሚለውን ነገር ነውና ከእግዚአብሔር ጋር ክብሩ ይስፋ ተመስገን። ደስ ይላል፣ በጣም ደስ ይላል። ስትቆርባ ይቻላል አይደል? አዎ ታነሳልኝ ደስ ይለኛል። ቅዱስ ቁርባንማ በቃ ልነግርሽ አልችልም። ቱ ቢ ኦነስት የመጀመሪያ ቅዱስ ቁርባኗን ጴጥሮስ እያለን ስላሴ ቤተክርስቲያን አለ ከቅዱስ ጴጥሮስ ቤታች ለማቅረብ ፈልጌ ላስቲክ አለው ቲዩብ ስላለው መቅረብ አትችልም ተባልኩኝ። ከዛ እዛው ቤተክርስቲያን ሂጄ ስለተሳልኩ ካቆረብክልኝ ብዬ እዛው ተሳልኩኝ። ከዛ በኋላ ቤት ድረስ መጥቶ የመጀመሪያውን ቅዱስ ቁርባን ቤቷ ድረስ መጥቶ ለመጀመሪያ ጊዜ ነው አፏ የተከፈተው። በአፏ ምንም አይነት ምግብ አትወስድም። ለምን ትራኪዮስቶሚ ስላለ መተንፈሻም ስለሆነ ምንም ምግብም ሽታ ምናምን አትወድም። ምግብ የምትወስደው ጋስትሮስቶሚ ቲዩብ ይባላል። ቀጥታ ከአንጀቷ ጋር በሚገናኝ ቲዩብ ነው ኢንሹር ነው የምትወስደው እና ለቅዱስ ቁርባን ሲሆን አፏ ተከፈተ ለመጀመሪያ ጊዜ። እንደም ቅዱስ ቁርባን ወስዳለች። ከዛ ውጪ ደግሞ የቁስቋሙን ያያችሁት አልቅሻለሁ በደስታ የቁስቋሙን ነገር ሜቢ እንዳይረዝም አሳጥሬ ለመናገር ሞክራለሁ። ዮናታን ደስታ ይባላል። ዮናታንን ታውቂዋለሽ? አቢሲኒያ ቫን አስተዋይ ልጅ የእውነት እግዚአብሔር ይስጠው። በዚህ ህይወት በዚህ ታሪክ ላይ በጣም መኮራበትን ትልቁን ታሪክ ያሳካሁት በሱ ነው። 4 አመት ነው ስለት የተሳልኩት አልሳካ ብሎ ማየ ቤተክርስቲያን ለ18 አመት ያህል አልጋ ላይ ስታሳልፍ ረግጣ አታውቅም። ኦልዌይስ አልጋ ላይ ነች። ከአልጋ ላይ ያው ሪፖዚሽን አረጋታለሁ፣ ቤት ውስጥ ትሪት አደርጋታለሁ፣ ቴራፒው ምን እንዳለ ሆኖ ማለት ነው። ረግጣ አታውቅም እና ሊሳካልኝ አልቻለም። በጣም ሴንሲቲቭ ነች። ከቤት ይዘሻት መውጣት አትችይም። ንፋስ ካገኛት አዝማቲክ ነች፣ አስም አለባት፣ ሲጀሮች አሉ ምናምን ሰው። ስለዚህ በጣም ሴንሲቲቭ ወስደሽ ዝም ብለሽ እንደዚህ ንፋስ ላይ ምናምን ካረክሻት አደገኛ ነውና ደስታ የሚል ፕሮግራም ዩቲዩብ ፕሮግራም ነበረው። ከዛ በኋላ ምንድነው እሱ እንደዚህ ለጓደኞቼ ምናምን እንደዛ አስቦ ነው የመጣው። ከዛ ሲያናግረኝ አይ እናቴ ለቤተ ክርስቲያን ለደጁ ብትበቃ ደስ ይለኛል አልኩት። ከዛ ምን አለኝ አይ ይሄ ከኔ አቅም በላይ ነው፣ ቁልቢ ይድኩ ነውና ቁልቢ ገብርኤል ታምኛለሽ ሱባኤ ገባ ከኔ አቅም በላይ ነውና እሱ ይፍቀድ፣ እሱ ከፈቀደ ይሆናል አለ። ሱባኤ ገብቶ ጨርሶ ሲወጣ ደወለልኝ። ከጠብታ አምቡላንስ ጋር ተነጋግሮ እነሱም ብዙ ነገሮች እንትን ብለው ለመጀመሪያ ጊዜ ስለታችንን ይዘን ቁስቋም ገባው። ለዮናታን ራሱ ዮናታንን በጥሩ አንደበቱ በሳቅ በጨዋታው ታውቁታላችሁ። ከዛ በላይ ቁም ነገረኛ ልጅ ነው። በጣም ልቡ ትልቅ ነው። በጣም እግዚአብሔር ይስጥልኝ ማለት እሱንም ደግሞ ማመስገን ፈልጋለሁ። ኩያዬም ቢሆን ኩያዎች ነንና ብዙ ጊዜ አመስግኘዋለሁ። በጣም ትልቅ ሰው እግዚአብሔር ይስጠው። በጣም በህይወቴ ምኮራበትን ትልቁን ነገር ያው 3 ነገሮችን እመኛለሁ። እናቴን ማቁረብ፣ ለደጁ ማብቃት እና ልጄ እንድትለኝ እና ከ3ቱ 2 ተሳክቷል። የሁለቱ ደግሞ ምክንያት ዮናታን ደስታ ነው። በጣም ትልቅ ሰው ነው። ምስጋና ይገባዋል እላለሁ። አዎ እግዚአብሔር ይስጥህኛ፣ እናመሰግናለን። አንተም የመጨረሻው ምኞትህ እንደምትሳካ እናምናለን። መንፈሳዊ ጥንካሬ በራሱ በቂ ነው። እሷም ላይ የሰራኸው ጥንካሬ በቂ ነውና
በጉጉት የምጠብቀው ቀን ነው። እንዳንተ ያንተን ያህል የምጠብቀው ቀን ነው። ሁሉም ነገር በሱ ኃይል ይሆናል። እግዚአብሔር ይጨመርበት፣ ይሳካል። አሜን። ግንቦት 30 ጠዋት ተነስቼ ሶሻል ሚዲያ ላይ ብገባና ሁሉም ሲመሰጋገን ባይ አይ ይሄ ቀን ኤፕሪል ደፉል መሆን አለበት ብዬ ነው ማስበው። ምክንያቱም ብዙ ልምድ ስለሌለን የሆነ ነገርማ ተፈጥሯል ነው የምለው አላምንም። ስለዚህ ይቀላቀላለሁ እኔም ምስጋናውን። እናንተም ሁለታችሁም እንግዲህ አንተም ተመስጋኝ ሆነህ ቀርበሃል። የቀረ ያላነሳ ነው ሀሳብ እንደው ለዛሬ ከዚህ ጋር የተያዘ ቢነሳ የምትለው ካለ የምታመሰግነው ደግሞ አንተ ማንን ነው እንደው ከፈጣሪ ሌላ? ለሁለታችሁም ነው ይሄ አበባዬ ሙሽራዬ የኔን አበባ እናት አለም ክብሩ ይስፋ። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ላየሽው ላሳለፍሽው ለሆንሻቸው ነገሮች በሙሉ እኔም ብለሽ ላሳለፍሻቸው ነገሮች በሙሉ አመስጋኝሽ ነኝ። የኔ አበባ የኔ እናት ሙሽራዬ ተመስገን። እግዚአብሔር ይመስገን። ክብሩን እግዚአብሔር ይውሰድ። ለሰጠኝ ላደረገልኝ ለሰጠኝ ጉልበት ለሰጠኝ አቅም ለሰጠኝ ደስታም ጭምር ደስታም ከእግዚአብሔር ነውና ክብሩን እግዚአብሔር ይውሰድ። ተመስገን። እናት አበባዬን ደግሞ እድሜ ይስጥሽ፣ ኑሪልኝ፣ እድሜሽን ያርዝመው። ባንቺን የቆምኩት ከሱ ከቸሩ መድኃኒዓለም በታችና እግዚአብሔር ይመስገን። ተመስገን። ይሄን ነው ማለት አመሰግናለሁ። አሜን። ወደ አንተ ልምጣ። እኔን ኢሞሽናል አድርገኛል። እንግዲህ እኔ የቢኒን ጽናት ሁላችንም መውሰድ አለብን። ብርታት ትንሽ እንትኗ ዘነፍ አለች ብለን ኮሌታዋ ትንሽ ጠመም አለች ብለን መንገዱ ክራውድድ ሆነ ብለን የሆነ ነገር አልሳካም ብለን ብዙ ምንነጫነጭ ሰዎች አለን ከጠዋት ጀምረን እስከ ማታ። በዛው ልክ ደግሞ እንደ ቢኒ ያሉ ጀግኖች አሉ ብዙ ነገር እያሳለፉ ያሉና አንተ ለኛ ለወጣቶች በተለይ ስጦታችን ነህ ብዬ ነው የማስበው። ጽናትን፣ ብርታትን፣ መታመንን ከቢኒ መውሰድ መቻል አለብንና በጣም እናመሰግናለን። ለብዙዎቻችን ብርታት አቅም ስለሰጠህን ትልቅ ምሳሌያችን ስለሆንክ እናመሰግናለን። ምናልባት እንግዲህ እንደ ጣፋጭ ሕይወት ጠብታ አምቡላንስን አንስተህ ነበረ ቅድማ ከመድረክም ላይ ሲያነሳቸው ነበር። አያውቃቸውም፣ አይተዋወቁም። አቶ ክብረት መድረክ ላይ እሳቸውም የስራ እድል ፈጠራ የዓለም አቀፍ ትልልቅ እንትኖችም ላይ ሲመሰገኑ የነበሩ ናቸው። እዛም መድረክም ላይ እንዲሁ ሲያነሳቸው ናቸው። ልክ እንደ አቶ ክብረት እንደ ቢኒያም እንደ ኢዘዲን ከሚል በጣም ብዙ ችግር ፈቺ ዜጎች ቢኒ አሁን ምናልባት ስራ አልፈጠረ ይሆናል። የልባችንን ህመም ግን የሚፈውስ ነገር አላመጣም። በደንብ ለዛ ነው ሁላችንም ስሜታችን የሚነካካው። ለዛ ነው በምንወደው በእናት ከዛ ሁሉም ልጅ እንዲሆን በሚፈለግበት ልክ ስለኖረልን ነው። መድረኩ የተመሰገኑት አብዛኞቹ እናትን ሲያመሰግኑ ነበር። እኔ ደግሞ ከእናትም በላይ በዕለት 6 ዓመት ተገኝታ አታውቅም ነበር። ግን የዕለት 2 ተገኝታ እሷን ላመሰግን እቅድ ይዤ በብዙ ምክንያት ሳላነሳው ቀረው። እናቴ ከእናት በላይ እናትነትን ያው በመውለድ ብቻ ሳይሆን መደመር ያለብን ያ በቁንጥጫ ውስጥ ፍቅር የሚሰጡ አሳዳጊዎች አሉ። በደንብ ዋጋ ከፍለው ያሳደጉን ሰዎች አሉ። እንግዲህ እኔን ያሳደገችኝ ያው በእናት እጅም ባላድግ እንደ እናት ሆና ግን ሙሉ ፍቅር ሙሉ ክብር የሰጠችኝ የክቴ ደምሴ ትባላለች። በጣም ጎበዝ ብርቱ ከእናት ከወላጅም በላይ ፍቅር የሰጠችኝ እናት ናት እና እሷን መድረክ ላይ ተገኝታ ነበር። ሳላመሰግን ነበር ያለፍኩት። ይኸው ይሄን እድል ተጠቅሜ በጣም ብርቱ ጎበዝ ከወላጅነት አሁን አሉ አይደል መውለድ ሌላ ጉዳይ ነው። ከዛ በላይ ግን የእውነት ቁጣ ውስጥ ራሱ ጣፋጭ የሆነ ትዝታ አለ። ቁንጥጫ ውስጥ ራሱ ሌላ ፍቅር አለ። ስድብ ውስጥ ራሱ ሌላ ትዝታ አለ። እንደዛ የሰጡ ምርጥ አሳዳጊ እናቶች አሉ። ለእኔ እንግዲህ የክቴ አንዷ ናት። የቤተሰቦቼ ደግሞ እናት ናት። ቤተሰቦቼ ቀጥ አርጋ የያዘች እና የክቴን ሁሌ አላመሰገንኳትም፣ እድሉን አልተጠቀምኩም ነበር። አመሰግናለሁ የሚለውን አነሳው። እሱ መድረክ ላይ ያበላሽውን እኔም የክትዬ እናመሰግንሻለን ብዬ ላስተካክል የረሳውን ደብል ሆኖላታል አሁን። አመሰግናለሁ ሁለታችሁንም በጣም ቢኒ በተለይ በቃ በጣም አከብርሃለሁ፣ እወድሃለሁ። ቆይት ራኪዬ እኔም አመሰግናለሁ። እግዚአብሔር ያክብርልኝ።
ስላገኘሁሽ ደስ ብሎኛል። እኔ በጣም ደስ ብሎኛል። ከረጅም ጊዜ በኋላ ነው ያገኘሁሽ። ያው ማይሽ ስልኬ ላይ ነበርና በጣም ነው ማከብርሽ። የሰከላ ፕሮግራም ደግሞ አዘጋጅ ስለሆንሽም ደስ ብሎኛል። አሁን በጣም ደስ የሚል ፕሮግራም ነው። በጣም ደስ ብሎኛል ስላገኘኋችሁ። የእናንተን የምስጋና ፕሮግራም አዘጋጆቹንም ጭምር እግዚአብሔር ያክብርልኝ። ኢትስ ዌል ኦርጋናይዝድ የሆነ ነው። ባየሁትም ነገር በጣም ደስተኛ ነኝ። በጣም ብዙ ሰዎችን ያገኘሁት የጠብታ አምቡላንስ ባለቤትንም እንዳመሰግን መድረኩንም አመቻችቷልና ያው እሱ የሆነ አሁን ያነሳው እንግዲህ መወለድ ቋንቋ ነው ሲል ያው ነፍሷን በገነት ያኑረው። እኔ አውቶቡስ ተራ በነበርኩኝ ጊዜ የኖርበት የነበረ እንደ እናት በተለይ በባህሪ ደረጃ የቀርጻ ያሳደገች እናት ነበረችኝ። ያው አሁን በህይወት የለችም። ተሙኒ ወልደሰንበት ትባላለች። ነፍሷን በገነት ያኑረው እና እሷን ማመስገን ፈልጋለሁ። በጣም ማመስገን ፈልጋለሁ። እግዚአብሔር ይስጥልኝ የኔ እናት ተሙኒዬ ማለት ፈልጋለሁ እና አስታውሰኝ ነው። በጣም በጣም አንዳንዴ ማንሳቱ ስለሚረብሸኝ ነውና በጣም ድንገተኛ ስለነበረ እንትኑ አጋጣሚ ዛሬ ሆኗል። ላድርሰንልሃል። ከመወድልህ ነገርም አንዱ ስነ ምግባርህን ነው። ያንን የቀረጸን ሰው ደግሞ በዚህ ቀን መመስገኗም ደስ ብሎኛል። አበባዬን ግንባሯን ሳምልኝ። እሺ አድርሳለሁ በደንብ። አመሰግናለሁ በጣም። ሰከላ ይቀጥላል።